የሪቨርሳይድ በደንብ ገና ስላልወጣ ምን ያክል ሰው እንዳየው አላቅም። ግን እውነት ለመናገር ከሰራናቸው ስራዎች ውስጥ በጣም ከፍተኛ ግምት የሚሰጠው በጣም ጠቃሚው ስራ ሪቨርሳይድ ነው። አዲስ አበባ ላይ ክሎስ ቱ 50 ኪሎ ሜትር ይሆናል አጠቃላይ የሚሰራው የሪቨርሳይድ 8 ወንዞች ላይ ይሰራል። አንደኛው ለምሳሌ ከእንጦጦ ጫፍ ጀምሮ በፒያሳ አቋርጦ በፒኮክ የሚሄደው ነው። ብዙዎቹ ወንዞች ግን እየተገናኙ የሚሄዱባቸው ቦታዎች አሉ። አንደኛውን ብቻ መስመር መስራት የምትፈልገውን ግብ ያሳካል። ምክንያቱም ከአንደኛው የሚመጣው ቆሻሻ ስለሚያበላሸው ሪቨርሳይዱ ብዙ ሀገራት እኔም ያየሁት የተለመደው ሪቨር ባንኩን የውሃ መሄጃውን ብዙ ሀገራት አሳምረው በድንጋይ አድርገው ሰርተዋል። ንጹህ ውሃ እንዲሄድበት ብዙ ቦታ ይታያል። የኛ ለየት የሚያደርገው ግን ከውሃ መሄጃው ግራና ቀኝ እንደየቦታ ሁኔታ 50 100 ሜትር ድረስ ወክወይ ያለው ፕላንቴሽን ያለው መዝናኛ ቦታ ያለው ለእይታ በጣም ማራኪ የሆነ ነገር ነው። የብዙ ከተሞች ውበት ግሪን መሆን ብቻ ሳይሆን ለውሃ ዳር መሆናቸው ነው። ኦሽን ወይም ሌኮች ያሉባቸው ከተሞች የተሻለ ተፈላጊ ናቸው። አዲስ አበባ እንዳጋጣሚ ሆኖ የአየር ጠባዩ በጣም የተመቸ ነው። ግሪን መሆን ትችላለች፣ ግን ደግሞ ውሃ የለንም። ያንን ክፍተት የምንሞላው አንዱ የሪቨር ልማቱ ያንን ጋፕ ይሞላዋል። ውሃ፣ የውሃ ድምፅ፣ ግሪን ነገር ማየት፣ ንጹህ አየር ማሽተት ቅድም እንዳልኩት ሰላም የሚሰጥ ጉዳይ ነው። ያን ለማድረግ ሪቨር ባንኩ ሲስተካከል ብዙ የኑሮ ዘዬ ያሻሽላል። ከዚህ ቀደም ግን የነበረው ብዙ ቦታ በእግር አይደለም በመኪና እየነዳህ ሪቨር ክሮስ የሚያደርግባቸው ቦታዎች ላይ ከደረስክ መስታወት ከተከፈተ ጉንፋን ያማል፣ ቶንስል ያማል። በጣም ከፍተኛ ሽታ ነው ያለው። በእግር ደግሞ አይታሰብም። ለምን? የኛ ውሃዎች ጥቁር ናቸው አይገልጸውም። እና የሪቨር ሳይዳችን ጥቁር መርዛማ የነበሩ ውሃዎችን ማከም ነው። ለኑሮ ምቹ ያልሆነ ውሃ ወንዝ ዳርቻ ማለት የደህንነት መሰባሰቢያ ነው የነበረው አዲስ አበባ ውስጥ። ከተማው የማያውቀውም ቦታው ሰውን በላይ ይገነባል። የችግርተኛ ህጋዊ ያልሆኑ ሰዎች መኖሪያ የነበረው። አሁን ግን ከጥቂት ዓመታት በኋላ አዲስ አበባ ውስጥ የምንሻማባቸው ቦታዎች ለመኖር ሪቨርሳይድ ናቸው። አንደኛ ግሪን ነው፣ ንጹህ ውሃ ይኖራል፣ ርቀት ስላለው ለቪው ይመቻል። ሆቴልም ፈርኒሽ አፓርትመንትም ቢሰራ ሬስቶራንትም ቢኖር በእጅጉ የሚመች ይሆናል። ለምሳሌ ቀበና የብዙ ሰዎች የሚታወስ ውሃ ነው። ሲኒየር ሰዎች ብታናገር ቀበና ዋኝተን ቀበና እንደዚህ አድርገን ይላሉ። ጎኑም ታዋቂ ሃይስኩል ስላለ የዛሬ 2-3 ዓመት ሙሉ በሙሉ ሻንቲ ሃውሶች የሞሉበት ውሃው በጣም የሚሸት የቆሸሸ ነው የነበረው። አሁን ከተማችን ውስጥ ካሉ ትላልቅ ሌኮች አንዱ ቀበና ነው። በጣም ቆንጆ ሬስቶራንቶች በአቅራቢያው ተሰርተዋል። ለእይታ በጣም የሚመች ነው። እንደ መዝናኛ ቦታ ውሰደው። ትናንትና በጣም ቆሻሻ የነበረው አሁን እንደ መዝናኛ ቦታ ውሰደው። ውሃዎቻችንን በሚመለከት እየተሰራ ያለው ስራ አላለቀም። በተለይ ውሃውን ማጥራት፣ ቆሻሻውን መለየቱ ስራ 6-7 ቦታ እየተገነባ ነው ያለው፣ አላለቀም። እሱ ሲገነባ አብዛኛው ቆሻሻ ውሃ ሲስተም ውስጥ ገብቶ ከተጣራ በኋላ ንጹህ ውሃ ኮርሱን ጠብቆ ይቀጥላል። ቆሻሻው ግን ተመልሶ ወደ ማዳበሪያ፣ ሌሎች ጥቅሞች የሚውል ይሆናል። መቆሸሽ አይቀርም ከተማ ካለ፣ ግን የምናጸዳበት ስርዓት ደግሞ እየዘረጋን ያለው። በዚህ ምክንያት ሪቨርሳይድ በእኔ እምነት ለብዙ ሀገራት ምሳሌ የሚሆን ልጆቻችን የሚኮሩበት ስራ፣ ግን በጣም ደግሞ የፈተነን ስራ፣ ከስራዎቻችን ሁሉ ፈታኙ ስራ ነበረ።